አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እህቶቼ እንዲሁም ውድ ቤተሰቦች ሁላችሁም ደህና ናቸው አለውኝ። አልሐምዱሊላህ። መዳም ቆሞች እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት፣ አላህ ይጠብቃችሁ የእኔ ውዶች። ጀዛኩሙላሁ ኸይረን ለምትከታተሉኝ፣ ላይክ የምታደርጉኝ የዛችሁን ላይክ በላችሁ በጣም ነው የማመሰግነው። ስታበረቱኝ እኔም በጣም ነው ደስ የሚለኝ። አበርቱኝ ከጎኔ ሆኖ ማለት ነው። እኔም ቀጥላለሁ መስራቴ ኢንሻአላህ አላቆምም ማለት ነው። በዚህ አጋጣሚ ለወንድሜም ዱአ አድርጉልኝ፣ አላህ ሰላም እንዲያደርሰው ሰላሙን እንዲያሰማን ዱአ አድርጉልኝ ማለት ነው ኢንሻአላህ። ያው ውስጤ ከፍቶኛል፣ ግን ያው አልሐምዱሊላህ ኢንሻአላህ አንዴ ከወጣ በኋላ አላህ ይከተለው ነው። ምንም ማድረግ አልችልም። ዱአችሁን እፈልጋለሁ ዱአ አድርጉለት ማለት ነው። ሌላው ደግሞ ጠይቃችሁኝ ነገር አለ። የት ሰፈር ነው ብላችሁኛል። ቡዴ ቄሳ ነው። ያኔ መከራየት የምትፈልጓላችሁ መሰለኝ። ወደ ቡዴ ቄሳ ከብታጀራ ወደ ቡዴ ቄሳ ትንሽ ነው በነገራችን ላይ። የ20 ብር ትራንስፖርት ነው ባጃጅም ይሁን። አሁን ግን ውድ ነው። አሁን 40 ብር ሆኗል። ወላይ አሁን ቤንዚን ተወዷል፣ ፍሩሽካም ተወዷል እና ውድ ነው። እና እንደዛ አለች። ቅርብ ነው፣ በጣም ቅርብ ነው። ሌላው ደግሞ ትምህርት ቤት አለ ወይ መስጊድ አለ ወይ ብላችሁኛል። አዎ የግል ትምህርት ቤት እዚህ ቅርብ ነው። አሳያችኋለሁ ኢንሻአላህ። ልጄን 3 ጠዋት አሳያችኋለሁ። እና ቅርብ ነው። መስጊድ አለ አልሐምዱሊላህ። አዲስ መስጊድ አለ፣ የድሮ መስጊድም አለ። ከላይም ወደ ላይም ኢንሻአላህ ወደ ላይ ወደ ቤተሰብ ሲሄድ አንድ ቀን ቀርጸዋለሁ። አዲስ እየተሰራ ነው መስጊድ አለ። ማሻአላ ወላይ መስጊዶች እየተስፋፋ ነው ማለት ነው አለ አልሐምዱሊላህ። ሌላው ደግሞ ልገባ 20 ቀን ቀርቶኛል እና ጨንቆኛል ብለሽኝ የኔ ወድ ለምንድን ነው የሚጨንቅሽ? ለምን ጨንቅሻል? እንዳይጨንቅሽ ነይ። ቤት ከሌለሽ አለ አልሐምዱሊላህ በርካሽ ተከራይተሽ መኖር ትችያለሽ። ቤተሰውም ለምን ይጨንቃችኋል? ወላይ ነው ቤተሰው ይዩ። ኮንትራት የሆናችሁ ኑና ቤተሰዋችሁ ይዩ። ሁኔታውን፣ አየሩን፣ ሀገሩን አይታችሁት መሄድ ትችላላችሁ። በነገራችን ላይ ብዙ ጊዜ ኢጃዛ መጥታችሁ ስትሄዱ በጣም ነው የምትጠነክሩት፣ ጎበዝ ነው የምትሆኑት። ስለዚህ ኑና ያለውን ነገር ይዩ። ኢትዮጵያ ገብታችሁ ሁሉንም ነገር አይታችሁት ሂዱ እና በጣም ነው ጥንካሬያችሁ የሚበዛው ማለት በጣም ጥንካሬ ይኖራችኋል። ስለዚህ ኑ ኢጃዛ አረፉ፣ 2 ወር 3 ወር አርፋችሁ ሄዱ። ሌላው ደግሞ አንድ እህቴ 4 ወር ነው ከመጣሁኝ እና በጣም አስጠልቶኛል፣ ልመለስ እያልኩኝ ነው አልሽ። የኔ ውድ ለምንድን ነው የሚጨንቅሽ? ለምን ጨነቀሽ? ለምን መረረሽ? ለምን? አብሽሪ፣ እንዳይደብርሽ አብሽሪ። በርግጥ እኔም ያለሁበት ሁኔታ ነበረ። በዚህ በመጣሁበት 2 ወር 3 ወር የኔ ታይም ነበር። ወላሂ ነው የምላችሁ ለአብድ ነው የደረስኩኝ። በነገራችን ላይ አሁን ባለትዳር ያልሆናችሁ እና በጣም ነው የሚደብራችሁ። በጣም እንደውም እኔ ባለትዳር ሆኜ ከልጄን ጋር ሆኜ ለአብድ ነው የደረስኩኝ። ወላሂ ሂጂ ነበር ያለኝ። ስለዚህ ትዕግስት ይኑራችሁ፣ ሰብር አድርጉ። ቀስ ብላችሁ ይዩት፣ ሀገሩንም ሁኔታውም የሰውም ሁኔታ ይዩ። ብዙ ነገር የምትማሩበት ወላሂ ነው የምላችሁ። ትዕግስት አድርጉ። እኔ እንዳልኳችሁ በጣም ነበር የመረረኝ ወላሂ። በቃ ማልቀስ ነው፣ ይደብረኛል። በቃ ጠፈሸኝ ወላሂ። በዛ ስራን የለመድነው ብር ለምደናል፣ በየወሩ የምንቀበለው ብር ለምደናል፣ ስራ ለምደናል። በቃ ያ ስለሌለ እንዴት እንደሚደብር ወዮ ወላሂ ነው የምላችሁ። እኔ በጣም ነበር ለአብድ ነው የደረስኩኝ ወላሂ። ባለትዳርም ሆኜ ከልጄን ጋር ሆኜ በጣም ነበር የደበረኝ ወላሂ። ብቻ አልሐምዱሊላህ ረብል ዓለሚን። ንፋስ አለ፣ ዝናብ ሊዘንብ ነው እና በጣም ነበር የደበረኝ። አልሐምዱሊላህ ግን ያው ከታገሱት ሁሉ ማያልፍ ነገር የለም። አለፈና ይኸው 2 አመት ሊሞላኝ ነው አሁን መስከረም ሲመጣ ማለት ነው። ስለዚህ ሰብር አድርጉ። ሰብሩን ጀሚል ብለዋል ኡስታዝ ኻሊድ። ሰብሩን ጀሚል፣ ትዕግስት አድርጉ፣ ሰብር አድርጉ። ያው በነገራችን ላይ ምን እንደሚያናድዳችሁ ታውቃላችሁ? ከመጣችሁ በኋላ ለምን እንደሚደብራችሁ ታውቃላችሁ? ወይ ብር ይዛችሁ ካልመጣችሁ፣ ስራ ከሌላችሁ፣ ወይ
አቤት አቤት ጭንቀት ወላሂ ነው የምላችሁ። ይሄ ነው አብዛኛው እህቶቻችን በባዶ እጃችን ከመጣን ልናብድ ምን ደርሰው ማፊ ሀዲ خلاص ማፊ ፍሉስ አለም ወላሂ ነው። አንድ ቀን ሁሉንም ነገር ነግራችኋለሁ። ወላሂ ብር ሳይኖረን ስንቀር ስራ ሳይኖረን ስንቀር ነው ልናብድ ምን ደርሰው ወላሂ። ይሄንን ነው የሚያሳብደን። ስለዚህ ለዚህ ነው ብር ይዛችሁ ኑ ቢያንስ ለወጪያችሁ ለማንም አትለምኑ፣ ለማንም አትጠብቁም። ቢያንስ ለወጪያችሁ ቢያንስ እስከ 3 ወር 2 ወር የምትቆዩ ከሆነ የራሳችሁ የወጪ ብር መያዝ አለባችሁ። ብር ይዛችሁ መምጣት አለባችሁ። ወላሂ ነው የምላችሁ። ብር ይዛችሁ ኑ፣ ማንንም እንዳትጠብቁ። ሐታ ራሱ ሰው ራሱ የሚወዳችሁ ብር ሲኖራችሁ ነው። የራሳችሁ የሆነ ነገር ካላችሁ ነው ሰው ራሱ የሚወዳችሁ። ሐታ ቤተሰብ ራሱ ቢሆን ሐታ ቤተሰብ እህት ወንድም ራሱ ማለት ነው ራሳ እናንተ ሲኖራችሁ ነው የሚወዳችሁ። ወላሂ ከማንም እንዳትጠብቁ፣ ከማንም እነግራችኋለሁ እኔ። ስለዚህ ለወጪያችሁ ሳትይዙ እንዳትመጡ፣ ብር ይዛችሁ ነው። ለዛ ነው ብዙ እህቶቼ ከመጣችሁ በኋላ የሚደብራችሁ ላብድ ደርሳለሁ ምናምን ደብሮኛል ምናምን የምትሉት ለዚህ ነው። አብሽሮ እህቴም አብሽሪ። ያው ባለዳር ካልሆንሽ መልሰሽ ሂጂ። ስራ ምሰሪበት ብር ከሌለሽ ተመልሰሽ ሂጂ። ጠንክረሽ 2 አመት ሰርተሽ ብርሽን ይዘሽ ነይ። ያኔን ትጠነክሪያለሽ። አሁን አየሽዋ ሁሉንም ነገር እስከ 4 ወር መቼም ተምረሽበታል። ሁሉንም ነገር ተምረሽበታል። ስለዚህ ጠንክረሽ ስሪ። ሄደሽ ጠንክረሽ ስሪ። 2 አመት ብርሽን ያዝ አድርገሽ ነይና የራስሽ ስራ ትሰሪያለሽ። ባለትዳርም ከሆንሽ እንደዛው ተወያይበት ከቤትሽ ጋር ማለት ነው። እንደዛ ነው የምልሽ። የምትመጡም ደግሞ ኑ ወላሂ ኑ ኢጃዛ አረፉና ትሄዳላችሁ ተመልሳችሁ። ከዛ በኋላ ያለው ነገር ሁሉ ጠንክራችሁ ሰሩታላችሁ። ይሄን ነው የምላችሁ ዶቼ። ሌላ ምን ነበረ ጠየቃችሁ? ኢንሻአላህ በሌላ ቪዲዮ ደግሞ መለሳለሁ። በነገራችን ላይ አጠር ማረገው ዳታውን እያሳበደኝ ነው። ዳታ እየቻልኩት አይደለም ወላሂ። በጣም ከባድ ነው። 100 ትሞሉቱና አንድ ቪዲዮ ብቻ ነው ሼር የሚያደርግልኝ። ወላሂ አስባችሁታል። ስለዚህ ለዛ ነው አጣር መጣን ማረገው። መለሳለሁ በሌላ ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አበርቱኝ፣ አጠንክሩኝ፣ ከጎኔ ሁኑ። ኢንሻአላህ በሌላ ቪዲዮ መጣለች። ሰላም አለይኩም ወራህመቱላሂ ወበረካቱ። አማኒላህ